ጉበት ይባላል ግን ጉበቱን ማወቅ አልቻሉምና እናቴ ለ32 ዓመት ያክል በአስም በሽታ ተሰቃይብኝ ነበር። ኩላሊቴን ያመኝ ነበር። ያልደረስኩበት ሐኪም ቤት የለም። ለ6 ዓመታት የሽንት መንጠባጠብ አልተቋረጠም። ዳይፐር እጠቀም ነበር 5 ቁጥር እመቤቴ ልጄ በውጭ ሀገር ሆኜ በጣም ታሞብኝ ነበር። ሕክምናውን ማግኘት አልቻልኩም ነበር። ዶክተር ያልቻለው ሐኪም ነበር። ጉበት ይባላል ግን ጉበቱን ማወቅ አልቻሉምና የተወሰነ ሀገር አውሮፓ ውስጥ ነበር ያሉኝ። ከዛ በኋላ ግን እምነቷ ስልኬ ከዚህ ስቀባው በንጋታው ደህና ሆነ ልጄ። ከዛ እመቤቴ ድንግል ማርያም ሆይ ልጄን እንደዚህ ከዳንሽልኝ እኔ እዚህ ባለሁበት ማህበርሽን አቋቁማለሁ አልኩኝ። እዛው አቋቋምኩኝ የማርያም ማህበር እና ለሀገሬም ካበቃሽኝ ገብቼ መሰክራለሁ ብያለሁ። እግዚአብሔር አመስግኑልኝ። እናቴ ለ32 ዓመት ያክል በአስም በሽታ ተሰቃይብኝ ነበር። ያልሞከርነው ነገር የለም፣ ያልሄድንበት ስፍራ የለም። ነገር ግን እናቴ መዳን አልቻለችም። እዚህ በመጣሁበት ሰዓት እናቴ ታማ ሆስፒታል ገብታ አገኘኋት። የድንግል ማርያምን እምነቱንና ጸበሉን ይዤ ነበረ ሐኪም ቤት ወስጄ ሰጠኋት። ድንግል ማርያም ስውሯ ማርያም ከ32 ዓመት በላይ የታመመችበትን የአስም በሽታ እመቤቴ የፈወሰችልኝ። ክብር ለድንግል ማርያም ይሁን። አመስግኑልኝ ብሏል። አመስግኑልኝ። ኩላሊቴን ያመኝ ነበር። ያልደረስኩበት ሐኪም ቤት የለም። እንዲሁም የማህፀን ኢንፌክሽን ፈጥሮብኝ እሱም ያመኝ ነበር። ነገር ግን ያልሄድኩበት ሕክምና የለም። ድንግል ማርያም በምክንያት ጸበሏን አንድ ጓደኛ ይዛ የመጣች ጸበሏን ሰጠችኝ። ጸበሏን ጠጣሁ። ብዙ ዓመታት ተሰቃይቻለሁ በዚህ በሁለቱም። ነገር ግን መዳን አልቻልኩም። ጸበሏን ከተጸበልኩ በኋላ እንዲሁም ጠጣው። ጋብታ ሰጠኝ። ከዛ ብድግ ብዬ እዚህ ቦታ ላይ መጣው። ድንግል ማርያምን ጠየቅኩኝ፣ ተማጸንኩኝ፣ ለምስክርነት አብቅኛልኩኝ። ከሁለቱም ነፃ አውጥታ ይሄው ለምስክርነት ቆሜያለሁ። አመስግኑልኝ ትላቸዋለች። አመስግኑላት። ከዛሬ 6 ዓመት በፊት ሰርጀሪ ተሰራውና የሽንት ቧንቧዬ ላይ እጢ ወጣና አስወጡ። ለ6 ዓመታት የሽንት መንጠባጠብ አልተቋረጠም። 5 ቁጥር ዳይፐር እጠቀም ነበር 5 ቁጥር። ከዛሬ 15 ቀን በፊት እመቤቴ ቤት ድረስ ጸበል መጥቶልኝ ጸበሏን ጠጥቼ ዛሬ ያለ ዳይፐር በልብስ ብቻ ደጇ ደርሻለሁ ማለት ነው። በጣም ያማት ነበር። እንደ ፈሳሽ መቆጣጠር አችልም። በጣም ተሰቃየውን። ከዛ ብድግ አርግቼ ልጄን የስውራ ማርያምን ታምር ሰማው። እኔም ወደዚህ ቦታ ላይ ድንግል ማርያም ትምርልኛለች ብዬ ልጄን ይዤ መጣው። ገና ይዣት እንደመጣው በውጪ ጸበሉን አስነካዋት። ወደዛው ያ የሚያሰቃያት የሚፈሳት ጸጥ አደረገችልኝ ድንግል ማርያም። ለእኔ የደረሰች ለተጨነቃችሁት ሁሉ ትድረስ። አመስግኑልኝ ይላሉ እናታችን። አመስግኑላቸው። ልጄ በትዳር ስትኖር መልካም ትዳር ነው የምትኖረው። ነገር ግን ልጅ የላትም። ብዙ ዓመታት በልጅ ስትሰቃይ እዚህ ቦታ ላይ ይዣት መጣው። ድንግል ማርያምን ጠየቅኩ። ገሏን አዘለች ልጄ። ክብር ለድንግል ማርያም። ዛሬ ልጄ ነፍሰ ጡር ሆና ምንም ነገር ሳትሆን እዚህ ቦታ ላይ ከመጣይ ወዲያ ተገላገለች። ዛሬ እኔ ለመሰክርነት መጥቻለሁ። እሷ ራስ ነች ልጄ። ክብር ለድንግል ማርያም። ከፍ አድርጋችሁ አመስግኑልኝ ይላሉ። እህቴ ነችና አሜሪካን ሀገር ነው የምትኖረው። ጡቷን ያማትና ከሐኪም ቤት ሄዳ ስትመረመር ካንሰር ያሳያልና ተጨማሪ ሕክምና ማድረግ አለብሽ ተባለች። ከዛም ወደ ቤቷ ተመልሳ የስውሯ ማርያም ስዕል አድኖና ቅቤ እምነቱን ተቀብታ ስውሯ ማርያም ወይ ካዳንሽልኝ ካንሰሩ ከዳነልኝ $100 አንድ ጥላ ልክልሻለሁ ብላ ተሳለች። ከዛም ሄዳ ስትመረመር ካንሰሩ ነፃ ሆነሻልና ደህና ሆነሻል ተባለች። ልጄ ውጪ አሜሪካን እንዲሄድ እፈልግ ነበር። ደጅ ቁጭ ብዬ ድንግል ማርያምን እጠይቅ ነበር። እናቴ ድንግል ማርያም አሳክልኝ ልጄ ሂድና የተሻለ ስራ ስጭልኝ ብዬ ተማጸንኩኝ። ድንግል ማርያም አላሳፈረች። ልጄ ውጪ አሜሪካን ሄዶ ጥሩ ስራ ላይ ገብቶልኛል። አመስግኑልኝ ይላሉ። አመስግኑላቸው። የምሰራው የሽፍርና ስራ ነው። ነገር ግን የግፊት በሽታ ያሰቃየኝ ነበር። ከአቅም በላይ ሆኖብኝ ድንግል ማርያም ደጅ መጣው። ለ14 ቀን ያክል ሱባኤ ገብቼ ድንግል ማርያምን ጠየቅኳት። እመቤቴን ተማጸኛት።
ከግፊት በሽታ ነፃ አደረገችኝ። ክብር ለድንግል ማርያም ይሁን። እኔን ብቻ አይደለም ጓደኛዬም ሰምቶ እሱንም ፈውሳልኛለች። እመቤቴን አመስግኑልኝ፣ አመስግኑለት። ሴት ልጄ ነች፣ በውትድርና ሄዳ ደብዟ ጠፋ። እኔ ተሰቃየው። እናት ነኝ፣ ልጄ እሷ ነች፣ አንድ ልጄ። ነገር ግን ሲብስብኝ ወደዚህ ቦታ ላይ ብድግ ብዬ መጣሁ። ስመጣ ግን እንቤን እያነባው ነው የመጣሁት። ድንግል ማርያም ከዚህ ስመለስ ምልክት አሳይ፣ ድምጿን አሰምኝ አልኩኝ። እንደመጣው ቀጥታ ወዲትም አልሄድኩ። እዚህ ቦታ ላይ መጥቼ መገበሪያውን ሰፈርኩ። ድንግል ማርያም መገበሪያሽን ሰፍሬ ያለው የኔንም የልጄን ድምፅ አሰሚኝ ብዬ ክርስትና ስሜን አባቶች ካህናት ሰላም ለኪ ደገሙልኝ። የእሷንም ክርስትና ስም አስደገምኩኝ። ወዲያው ተመለስኩኝ። እንደተመለስኩ ቤት ስገባ ልጅቷ ደውላ አይዞሽ እናት ያለውኛ አለች። ክብር ለድንግል ማርያም። ከፍ አድርጋችሁ አመስግኑልኝ። ለኔ የደረሰሽ ለእናንተ ትድረስ። ልጄ ዛሬ በጤንነት ላይ ትገኛለች ይላሉ እናታችን። አመስግኑላቸው። እግዚአብሔር አምላክ ስሙ የተመሰገነ ይሁን። ወንድማችን ባለቤቴ በወገብ ህመም ትሰቃይብኝ ነበረ፣ እንደዚሁ እኔን ያመኛል፣ ይሄ ህፃንም ያማው ነበረ። እመቤቴ ሁላችንን ፈውሳናለች። ድንግል ማርያምን ከፍ አድርጋችሁ አመስግኑልኝ። ለስለት አብቃኝ ብለዋል። አመስግኑለት። ጨጓራ በጣም ያመኝ ነበር። በጨጓራ በሽታ አሰቃይ ነበር። ያልፈተንኩበት ሕክምና የለም። ነገር ግን ድንግል ማርያም ደጅ መጥቼ ጸበሏን ተጸበልኩኝ፣ እምነቷን ቀባሁኝ፣ እንዲሁም መገበሪያዋን ሰፈርኩኝ። ዛሬ ሐኪም ቤት ሄጄ ከጨጓራ ነፃ ነሽ ተብዬ ለምስክርነት አብቅታኛለች። አመስግኑን ትላችኋለች። ልጆቻቸው የሚኖሩት አሜሪካን ነው። ነገር ግን ልጅ የላቸውም። በልጅ ልጆቻቸው ይሰቃዩ ነበር። ነገር ግን እናታችን እዚህ ቦታ ላይ መጥተው ድንግል ማርያምን ጠየቁ ለልጆቻቸው። ድንግል ማርያም ለብዙ የሰጠች ልጅ ለኔም በውስጠ መንገድ ድረሽና ልጅ ስጪ፣ ለምስክርነት አብቅኝ። እናቴ ድንግል ማርያም ክብር ምስጋና ይግባት። ዛሬ ወልደዋል። ይኸው ለምስክርነት የተሳልኩትን ይዤ መጥቻለሁ። አመስግኑልኝ ይላሉ እናታችን። ክብር ለድንግል ማርያም። አመስግኑላቸው። ከብቶች አረባለሁ። ነገር ግን ላሚቷ እርጉዝ ሆና ወልዳ ስትታለብ የሚታለበው ወተት ሳይሆን ደም ሆነ። ደም የቀላቀለ ወተት ነው የሚመጣው። ለድንግል ማርያም ለስውሯ ማርያም አልቅሼ ነገርኳት። እመቤቴ እባክሽ ይህችን ንብረቴን ባርኪልኝ፣ ወተት ማለም ሲገባኝ ደም እያለብኩ ነውና ችግሩን ፍችልኝ ብዬ እመቤቴን ተማጸንኳት። ወዲያው እንደነገርኳት አቆማለኝ። ከላሟ ያገኘሁትን የቅቤ እምነቱን ይዤ መጥቻለሁ። ክብር ለድንግል ማርያም ይሁን። አመስግኑ ይላል። አመስግኑለት። ባለቤቴ መርከብ ላይ ነው የሚሰራው። እዚያ ቦታ ላይ ታመመ፣ ሕክምና የለ። እኔ ተጨነኩ። ድንግል ማርያም ሕክምና አንቺ ነሽ፣ እዛ ድረሽና ሐኪሚው ብዬ ድንግል ማርያምን ጠየቅኩ፣ ተማጸንኩ። ድንግል ማርያም ደርሳልኝ፣ ባለቤቴም ተፈውሶ አመስግኑልኝ ነው የሚሉት። አመስግኑላቸው። እናቴ በደም ግፊት ትሰቃይብኝ ነበረ። ለድንግል ማርያም ለስውሯ ማርያም ነገርኳት አልቅሼ። እመቤቴ ሁሉን አስተካክላለኝ። ዛሬ ለምስክርነት መጥቻለሁ። እኔ የሰማኝ ድንግል ማርያም እናንተንም ተስማችሁ ብሏል። አመስግኑለት። እና የዛሬ 6 ዓመት ሕክምና ሲሄድ በአልትራሳውንድ ላይ አይገኝም አሉኝ። አንዱ ቦታ ሲሄድ ደግሞ የጉበት ሳይዝሽ በጣም ጨምሯል፣ ጉበትሽ ከጥቅም ውጭ ወጥተዋል አሉኝ። ተመልሼ ወደ ጸበል ሄድኩኝ። ጸበል ስጠመቅ በሱ ኃይል ነበር ያለሁት። ግን የመጨረሻ ስውሯን እባክሽ እናቴ አንቺ አድኝኝ ብዬ ወደዚህ መጣሁ። ስመጣ ገና አንድ ኩባያ ከመጠጣቴ ውስጥ ያለው በሙሉ ወጥቶ እና ቅልል ብሎኝ ሆዴ አለውኝ። እስከ መጨረሻ ደግሞ እመቤቴ ትማረኝ እና ለእኔ እንደሰማኝ ስውሯ ለእናንተን ትስማችሁ። ጭንቅላቴ ላይ እጢ ወጥቶብኝ ተቸግሬ ነበረ። ሕክምና ቦታ ሲሄድ ሰርጀሪ እንደምሰራ ተነገረኝ። ነገር ግን ይህን ነገር ስሰማ ወደ ድንግል ማርያም ደጅ መጥቼ እመቤቴን ተማጸንኳት፣ አለቀስኩ፣ ነገርኳት። እመቤቴ እግዚአብሔር የሰራውን ገላ እንዴት ሰው ይነካዋል፣ ሰው ያፈርሰዋል ብዬ እመቤቴን ተማጸኘ። በመጣው በ4 ቀኔ ስሜቱ የተወሰነ ጠፋልኝ። አሁን ሙሉ በሙሉ ተሽሎኛል። ክብር ለድንግል ማርያም ይሁን። አመስግኑለት። ለ20 ዓመት ያህል በመንፈስ እሰቃይ ነበር። ያልሄድኩበት ቦታ የለም። ነገር ግን መዳን አልቻልኩም። ያሰቃያኛል። መንፈሱ ሲነሳ ከባድ ነው። የመንፈስ ርኩስን ታውቁታላችሁ። 20 ዓመት ሙሉ ተሰቃየው። ነገር ግን ወደዚህ ቦታ ላይ ይዘውኝ መጡ። ይዘውኝ እንደመጡ ለ3 ቀን ሱባኤ ገባውኝ። በ3ኛው ቀን ያ መንፈስ ተጋለጸ። ተቃጠልኩ። ተንግዲህ ወዲህ ነቅቻለሁ ብሎ
በስውሯ ማርያም ጸበል ተሸኘልኝ። ክብር ለድንግል ማርያም። 20 ዓመት ሙሉ ስሰቃይበት የኖረ መንፈስ ድንግል ማርያም አላቃልኛለች። ከፍ አድርጋችሁ አመስግኑን ትላለች እህታችን፣ አመስግኑላት። ለ18 ዓመት ያክል የሚጥል በሽታ ነበረብኝ። ከ8 ዓመት በኋላ ለ10 ዓመት ያክል መድኃኒት ወስጃለሁ። ነገር ግን መዳን አልቻልኩም። ድንግል ማርያም ደጅ መጣሁ። በመጣሁ በ3 ቀኔ እመቤቴ የፈወሰችኝ። ክብር ለድንግል ማርያም ይሁን። ስለቴን አስገብቻለሁ ብሏል። አመስግኑለት። ሆላንድ ውጭ ሀገር ጓደኛዬ የምትኖረው እዛ ነው። መልካም ትዳር ነው የምትኖረው። ነገር ግን ልጅ የላትም። በልጅ ግን ትጓጓለች። እኔ እዚህ ቦታ ላይ መጥቼ ድንግል ማርያምን ጠየቅኩላት። ከዛ ጠይቄ ጸበሏን ላኩላት። ጸበሏን እንደላኩላት ድንግል ማርያም እሷ ለብዙ የደረሰች ድንግል ማርያም ደርሳ ዛሬ የ3 ወር ነፍሰ ጡር ነኝ ብላ ደውላልኝ ስለቷን ልካለች። ክብር ለድንግል ማርያም። ከፍ አድርጋችሁ አመስግኑ።